ጤና ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች ዛሬም ወደ ቻናሌ የገባችሁ በሙሉ እንኳን በሰላም መጣችሁ። ስለመጣችሁ ስላየዋችሁ በጣም ደስ ብሎኛል። ዛሬም በአንድ ኬክ ቪዲዮ ተገናኝተናል። እንግዲህ ቅዳሜ እንደመሆኑ መጠን ቅዳሜ እናደርገዋለን። እንግዲህ ለቅዳሜ ደስ የሚለንን ነገር በማድረግ ነው የምንውለው። እኔ እንግዲህ ኬክ በመስራት ነው ዛሬ የማሳልፈው ማለት ነው። እንደምታዩት ለነገሩ ዛሬ የምጠቀመው የተዘጋጀ የኬክ ዱቄት ነው። እንደዚሁም ላዩ ላይ የሚደረጉ በሙሉ አንድ ላይ ተዘጋጅቶ የሚሸጥ የኬክ ዱቄት ነው የምጠቀመው። እዚህ ጋር እንደምታዩት ስኳሩ፣ እርሾ እና ዱቄቱ አንድ ላይ ተዘጋጅቶ የታሸገውን ነው የተጠቀምኩትኝ። እንደዚሁም ቂቤውን ነው የጨመርኩትኝ አሁን። እንደዚሁም ደግሞ እንቁላሉን ሁሉንም አንድ ላይ ነው እዚህ ጋር የምንመታው ማለት ነው። ምክንያቱም ያለቀለትም ስለሆነ እንቁላሉን ጨምሬያለሁ፣ ወተቱንም ጨምሬያለሁ። ይሄንን አሁን አንድ ላይ አዋህደዋለሁኝ። እንደተለመደው ዝርዝሮቹ ተጠቀምኳቸውን በሙሉ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እናንተም አይታችሁ ከዚህ በኋላ ለመስራት እንድትችሉ ማለት ነው። እንደዚህ እንግዲህ ዱቄቱና ቂቤው እንቁላሉን በደንብ እናዋህደዋለን። ውህድ እንደነገርኳችሁ በጣም ወሳኝ ነው። በደንብ መዋሃድ አለበት። ቶሎ አዋህዶ ብቻ እንትን ማለት ለኬኩ ቆንጆ ቴክስቸር እንዳይኖረው ነው የሚያደርገውና በደንብ መዋሃድ አለበት። አሁን እንዳያችሁት እንግዲህ ተዋህዷል። እንግዲህ ጠፍ የምትለዋን ነው የምጠብቀው። እንደዚሁም እዚህ ጋር ውስጡ የቸኮሌት ቺፕስ ነገሮች አሉበት፣ በጣም ትንንሾች። እነሱን እንደዚህ መጨረሻ ላይ በማንኪያው ነው የምናዋህደው እንጂ በመምቻው አይመታም። እንደዚህ በማንኪያው መጨረሻ ላይ እናዋህደዋለን ማለት ነው። አብሮ የተዘጋጀ ነው። ይሄም እንዳያችሁት ከካርቶኑ ላይ አብሮ ያገኘሁትኝ ነው። መጋገሪያዬም ይሄንን ነው የሚመስለው። በዚህ ነው የምጋግረው። ከስር በኋላ ላይ ቀላል እንዲሆንልን ለመነሳት የመጋገሪያ ወረቀት መሀሏ ላይ ብቻ አደርግበታለሁኝ። ሙሉ ለሙሉ ማድረግ ግዴታ የለብንም። መሀሏ ላይ ብቻ ካደረግን በኋላ ኬኩን ለማንሳት ቀላል ነው የሚሆነው። እንደዚሁም ደግሞ ቂቤ ወይንም ዘይት ስለምንቀባው ዙሪያውን ቀላል ነው የሚሆነው በኋላ ለማንሳት ማለት ነው። እንደዚህ ቀባውና አብስየው ደግሞ ተመልሼ እመጣለሁኝ። ቪዲዮውን ላይክ አድርጉት። እንደዚሁም የተሰማችሁንም ነገር ኮመንት አስቀምጡልኝ። መልካም ቆይታ። እንደምታዩት ቤተሰቦቼ አሁን በስሎልኝ መጥቻለሁኝ። እዚህ ጋር ቸኮሌት አለ ከላይ የማፈስበት ማለት ነው። እሱን ለ10 ደቂቃ ያህል በፈላ ውሃ 10 ደቂቃ መዘፍዘፍ አለብን። ድርቅ ያለ ስለሆነ እንዲቀልጥልን ማለት ነው። እዚህ ጋር በፈላ ውሃ ውስጥ አድርጌዋለሁ። ለ10 ደቂቃ አስቀምጠውና በደንብ ከተዋሃደልኝ ከቀለጠልኝ በኋላ መጥቼ ደግሞ አፈስበታለሁ።
እንዳያችሁት ቤተሰቦቼ እንግዲህ ቅዳሜ ከሰዓት ላይ ደርሰናል። እንዴት ነው? እንዴት አገኛችሁት? እናንተ ቅዳሜን እንዴት በማድረግ ነው የምታሳልፉት? እንግዲህ በድሮም ጊዜ ኢትዮጵያን ባለን ጊዜ እንግዲህ ቅዳሜና እሁድ ሲሆን ልጆችም ሆነን በጣም የሚያስደስቱ ነገሮች አሉ። ወይንም ቅዳሜን ቅዳሜ የሚያስመስልልን የራሱ እንደየአኗኗራችን እንደየነበርንበት ሁኔታ ቅዳሜን የሚያስመስሉልን ነገሮች ነበሩ። ድሮ ለምሳሌ የሬዲዮ ፕሮግራሞች ነበሩ። ቅዳሜ ከሰዓት ላይ ትረካ አለ፣ ድራማ አለ። እነዛን ነገሮች ስናስብ ቅዳሜን ቅዳሜ ያስመስልልናል ማለት ነው። እኔም ደግሞ ዛሬ ቅዳሜን የሚያስመስልልን እንግዲህ እንደዚህ እንደየእንትናችን የምናደርጋቸው ነገሮች አሉና እናንተስ ቅዳሜን ምንድነው ቅዳሜ የሚያስመስልላችሁ? ቅዳሜያችሁ እንዴት ነው የምታሳልፉት? እሱንም ኮመንት ላይ ጻፉልኝ። እንደምታዩት በጣም ቆንጆ በጣም ሶፍት የሆነ ኬክ ሆኗል። እንደምታዩት ነው። ውስጡ ራሱ ቸኮሌቱ በጣም በጣም ቆንጆ መልክ ሰጥቶታል። በጣም ነው የሚያምረው። ጣዕሙም እንግዲህ እንቀምሰዋለን። እንዴት አገኛችሁት? ቸኮሌቱም ገና ፍሬሽ ነው። እጄ ላይ ሁላ ስቆርሰው እንዳያችሁት ነው። ገና ደርቅ እንኳን አላለም እና በጣም በጣም ነው የሚያምረው። የዛሬው እንግዲህ የቅዳሜ ፕሮግራሜ ይሄንን የመሰለ ኬክ ሰርቻለሁኝ። እናንተም እንግዲህ ቅዳሜያችሁ እንዴት እንደምታሳልፉ በኮመንት ላይ አስቀምጡልኝ። እንደምታዩት ውስጡ በጣም ቆንጆ ሆኗል። ዋው ዋው ዋው! ቸኮሌቱ ውስጡ በጣም ስብጥርጥር ብሎ አንድ ቦታ ላይ አልተቀመጠም። በየቦታው ተሰበጣጥሮ ስለሆነ በጣም ውበት ሰጥቶታል ኬኩን። እንዴት አገኛችሁት? ዋው ዋው ዋው! በጣም ሽታው ራሱ በጣም ነው ደስ የሚለው። ቤት ውስጥ ቡናዬም ፈልቷል። እንደምታዩት እንግዲህ ቅዳሜ ነው ዛሬ እንዳልኳችሁ ጨስ ጨስ አድርገን እንግዲህ ቅዳሜ እናስመስለዋለን። እናንተም በያላችሁበት መልካም ቅዳሜ ይሁንላችሁ። የሚያስደስታችሁን ነገር በማድረግ እንድትውሉ በዚህ አጋጣሚ እመኝላችኋለሁ። መልካም ጊዜ ይሁንላችሁ። ሳምንት ደግሞ በሌላ ቪዲዮ እንገናኛለን። ቪዲዮን ላይክ አድርጉት። ቤተሰብ ያልሆናችሁ ቤተሰብ ሁኑኝ። ይህን የመሳሰለ የኬክ ቪዲዮዎች፣ የዲኮር ቪዲዮዎች ታገኛላችሁ። በነገራችን ላይ አዲስ ወደ ቻናል የገባችሁ ካላችሁ ከዚህ በፊት ቪዲዮን አይታችሁ ማታውቁ ካላችሁ እንግዲህ የኬክ ጎርፍ ውስጥ እንደገባችሁ ቁጠሩት። ወደ 700 በላይ የተለያዩ የኬክ አይነቶች ሰርቻለሁ። ቻናሌን ገብታችሁ ጎብኙት። የማታገኙት የኬክ አይነት ያልተሰራ የኬክ አይነት የለም። ከእግር ኳስ ኬክ ቀርቶ ጨምሮ እስከ እግር ኳስ ቲሸርት ኬክ ድረስ ተሰርቷልና ገብታችሁ ቼክ አድርጉት። በልደት
ቪዲዮዎች የልደት ኬኮች በጣም ብዙ አይነት ኬኮች ሰርቻለሁ ገብታችሁ ቼክ አድርጉት እንደምታዩት ኬኩም እንግዲህ እዚህ ጋር ደርሷል በጣም ነው የሚያምረው እንዴት አገኛችሁት ውስጡ በጣም ቆንጆ አበሳሰል ነው የበሰለው በጣም ሶፍት ነው በጣም ነው የሚጣፍጠው እናንተም ሰርታችሁ እንድትሞክሩት ጋብዛችኋለሁ ዲስክሪፕሽን ቦክስ ላይ ማየት አትርሱ የሪሴፕቶቹን እዛ ላይ አስቀምጥላችኋለሁ መልካም ቅዳሜ ይሁንላችሁ ቻው you